ሽበት ላስቸገራችሁና ጸጉራችሁ አላድግላላችሁ ይሄንን ቅባት ለእናንተ ነው የሰራሁት። የምር በጣም ነው የምትወዱት። በጣም በቃ ጸጉራችሁ ቢያንስ በስንት ሰዓት ለ3 ሰዓት ራሱ ብታቆዩት በ3 ሰዓት ውስጥ ጸጉራችሁን ማቅለምና ማጥቆር ትችላላችሁ። ጸጉራችሁ ያማረና ውብ የሆነ እንዲሆንላችሁ። በነገራችን ላይ ጸጉር ለእድገት ብቻ አይደለም፣ የጸጉራችን ከለር ውብ ከሆነ በጣም ነው ደስ የሚለው ማለት ነው። ተተኩሳችሁ ተሰርታችሁት ጸጉራችሁ ካማረበት አመዳም ካልሆነ በቃ አጠይቁኝ። ይሄንን ውድ ሰርታችሁ ተጠቀሙትና እናንተ የምታዩት ይሆናል። በመጀመሪያ የተጠቀምኩት እዚህ ጋር ጥቁር አዝሙድ ተጠቅሜያለሁ። እንዲሁም ደግሞ ቁርንፍድ ሳላበዛ ነው የተጠቀምኩት። በዚህ አጋጣሚ ቪዲዮ ስሰራ ተደልቶብኝ ስለነበር ለእናንተ በቅደም ተከተል ለማሳየት ብዬ ቪዲዮ አስገብቻለሁ፣ ሌላ ቪዲዮ እና ያው ይቅርታ ማለት ነው። ከዛ በኋላ ቆልቼዋለሁኝ። እዚህ ጋር ስትቆሉት የራስ ምታት ካለባቸው ራሱ የራስ ምታታችሁ ውልቅ ብሎ ነው የሚወጣውና የምር ይሄ ቪዲዮ ከሰራሁት ዛሬ በስንተኛ በሳምንቱ ነው። ሳምንት 10 ቀን አልፎታል መሰለኝ። በ10 ቀኑ ነው የተቀባሁት። እስከ 10 ቀን ራሱ አልተቀባሁትም። የዛን ቀን ግን በጣም ነበር የራስ ምታት የራሱ ውልቅ ብሎ ነው ይወጣልኝ። ያው ጥሩ ሁኔታ ላይም ስላልነበርኩ ማለት ነው። ዛሬ ደግሞ እግዚአብሔር ይመስገን ዛሬ ተቀባውኝና ያው ለእናንተም ኤዲት አድርጌ ፖስት ለማድረግ በቃውኝ። ምክንያቱም ዛሬ ራሱ ጉንፋን ይዞኛል። የጉንፋን የራስ ምታቱ አጠይቁኝ እና እንዴት በቃ ጸጉራችሁ ስትቀቡት ይሄንን ውህድ ራሱ የራስ ምታታችሁ ነው የሚጠፋውና ሰርታችሁ ተጠቀሙት። ከዛ በኋላ እርድ ጨምሬበታለሁ። እርድ ጸጉራችንን እንዲያንጸባርቅ ይረዳንላ። ብታምሱ ከቻላችሁ አምሱት እንደዚህ ቡኒ እስኪሆንላችሁ ድረስ። ካልቻላችሁ ደግሞ እርድ ትንሽ ይሸታል። ካልቻላችሁ ደግሞ እርድ ንጹህ እርድ ኖርማል መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ጥቁር አዝሙዱና ቁርንፍዱ እፈጨዋለሁ በቡና መፍጫ ማለት ነው። ትንሽ ያመስኩት ምንድነው ቡና መፍጫችሁም እንዳይበላሽባችሁና ከዛ በኋላ እዚህ ጋር ቡና ጨምሬያለሁ። እናንተ ያበሻ ቡና ካላችሁ ያበሻ ቡና ጨምሩ። ግን ደግሞ እኔ ያበሻ ቡና በእንደዚህ መንገድ አልመክራችሁም። ለምን እንትን ስለሚኖርበት የሆነ ወይም ድቅቅ አድርጋችሁ መፍጨት ትችላላችሁ። ግን በጸጉራችሁ ውስጥ ከገባ ለማውጣት ትቸገራላችሁ። ከዛ በኋላ ጥቁር አዝሙድ ለጸጉራችን እድገት ከግንባር የሸሸ ጸጉርን ይመልስልናል። በዚህ አጋጣሚ ጸጉራችሁን እያቀለማችሁ ቢሆን ራሱ ጸጉራችሁን በዛ መንገድ ታሳድጋላችሁና ቁርንፍዱንም በዛ ልክ ጸጉርን ያሳድጋል። በቁርንፍድ ውስጥ ያለው ኃይል ጸጉርን የማሳደግና የደም ሰርኩሌሽናችንን እንዲዘዋወር ይረዳልና በጣም ብዙ ጥቅሞች አሉት። ከዛ በኋላ በመጀመሪያ እዚህ ጋር ከፈጨው በኋላ እንደዚህ አንድ ላይ አደባልቀዋለሁ። እርዱንም አንድ ላይ አደባልቀዋለሁ ማለት ነው። ከአንድ ላይ ካደባለቃችሁ በኋላ እርዱ ጥቁር ማድረግ ትችላላችሁ። ግን ደግሞ ፈራሁኝ ልጆች ስላሉብኝ ቤት ሽታው ትንሽ ሽታ ስላለው ወይም ደግሞ ውጭ ይቻላል። ግን አንድ ቀን በውጭ ሞክራለሁኝ። ትንሽ ሽታ ስላለው በጣም አላቃጠልኩትም ማለት ነው። ግን ብዙዎች በሌላ አካባቢ አይቻለሁ ሀገር አይቻለሁና በጣም ነው የሚጠቀሙት። ፌመስ የሆነ ነው እርድ በራሱና የምግብ እርድ መጠቀም ትችላላችሁ። እንደፊት እርድ አይደለም። ከዛ እዚህ ጋር የተጠቀምኩት የምግብ ዘይት ነው። ምንም ነገር አልተጠቀምኩም። ዘይት ቅባት የለንም ብላችሁ እንዳትቸገሩ። የምግብ ዘይት ሰንፍላወር ነው የተጠቀምኩት ማለት ነው። እናንተ ሰንፍላወር ኦይል የምግብ ዘይት ካላችሁ የምግብ ዘይት መጠቀም ትችላላችሁ። ኦሊቭ ኦይል ካላችሁ ኦሊቭ ኦይል መጠቀም ትችላላችሁ። እንዲሁም የጸጉር ቅባት ካላችሁ ሌላ እሱን ተጠቅማችሁ ቢያንስ ለ30 ደቂቃ በ30 ደቂቃ ውስጥ ጸጉራችሁን በቃ ውብ የሆነ በቃ ከለሩ እንዴት አባቱ እንደሚያምር የምር። ከዛ እዚህ ጋር አንድ ላይ አቀላቅየዋለሁኝ። እንዲወፍርብኝ ማወፈር ፈልግ ነበር። እዚህ ጋር የሩዝ ዱቄት መጨመር ትችላላችሁ፣ ወይም ደግሞ ቫዝሊን መጨመር ትችላላችሁ። እንዲሁም ደግሞ የእንትን ጂል የምንድነው ጂል ይሄ የተልባ ጂል እሱን መጨመር ትችላላችሁ። እዚህ ጋር ሰንፍላወር ኦይል እንትኑን እያሳየኋችሁ ነበር። እሱን ነው የተጠቀምኩት ለማለት ነው። እና ሳሳይ እንደዚህ ካሜራውን እንትን ብሎብኝ ስለነበር ትንሽ እዚህ ጋር ጨምሬበታለሁና በጣም ነው የወደድኩት። እና ያው ልጄ ናቲ እየረበሸኝ ነው። ለድምጼ በጣም ይቅርታ። እንግዲህ ምንድነው ሪካርድ ላርግ እና ከዛ በኋላ በ10 ቀኑ 10 ቀን አስቀምጬው ይሄንን ይመስል ነበርና በ10 ቀኑ ዛሬ ጸጉሬን ተቀባውት። እንዴት ደስ እንደሚል የራስ ምታታችሁ ካለባችሁ ራሱ ውልቅ ብሎ ነው የሚወጣውና በጣም ነው የምትወዱት እርግጠኛ
ከዛ ስትቀቡ ግን በደንብ መሳጅ ማድረግ አለባችሁ። መሳጅ ካላደረጋችሁት ምንም ጥቅም የለውም ከጸጉራችሁ እንደዋሃድ እና ጸጉራችሁ ደግሞ ግዴታ እዚህ ጋር ብዙ ጊዜ ሽበት የለብሽም አንቺ ነው የምትሉኝና በኮመንታችሁ ስላልመለስኩ በጣም ይቅርታና አንዳንድ ልጆች ብዙ ጥያቄ ጠይቃችሁኛል ከዚህ በፊትና ያው ልጅናት ስለሆንኩ በዛም ነው ኮመንት ማልመልሰውና እንዲሁም ደግሞ ከዩቲዩብ እየጠፋው ነበር ከእንግዲህ መለሳለሁ። እዚህ ጋር ጸጉር ማለት ነው ጸጉር ግዴታ ሽበት መኖር የለበትም። ጸጉራችሁ ከለሩ ያማረና ውብ የሆነ ከለር ይኖረዋል። አንዳንድ ጸጉር አመዳም የሆነ ጸጉር አለ። እኔ አሁን እንደዚህ ሳልቀባው ስቀር ይኸው ጸጉሬ እዚህ ጋር እንዳያችሁት ማለት ነው። በሌላ ቀን ግን ታዩታላችሁ ጸጉሬ ከለሩ እንዴት አባቱ እንደሚያምር በቀጣይ ቪዲዮ አሳያችኋለሁ። ምክንያቱም አሁን ጸጉሬ እዚህ ጋር በጣም ወደ ምን ልበላችሁ ወደ ቀይነት ነገር ተቀይረዋልና ግን እንደዚህ ስቀባበት ደግሞ በጣም ነው የሚጠቁረው። የሆነ ከለሩ በቃ ያማረና ውብ ነው የሚሆነውና እንዴት ልበላችሁ ስትተኮሱት ደግሞ በቃ አስቡት እና ጸጉር ግዴታ ሽበት መውጣት የለበትም እና ዋናው ነገር ግን የሽበት ማጥፊያ ብላችሁ ወይም ደግሞ ሂና ወይም ደግሞ ኬሚካል ያለበት ነገር እንዳትጠቀሙ። እሱን ከተጠቀማችሁ ሽበት ነው የሚወራችሁ። ሽበት በራሱ ይመጣል ማለት ነው። እንዲሁም እንደዚህ እየተጠቀማችሁ ሲሆን ደግሞ ሽበት ራሱ እየወጣ ቢሆን ራሱ ሽበታችሁ አይወጣም። በቃ በዛው እናንተ እያከሰማችሁት ነው እያጠፋችሁት ነው። ጸጉሩ እየጠቆረ እየደበዘዘ ነው የሚመጣው። ስለዚህ ሽበታችሁ ጎልቶ አይታይም። በቃ በምንም ምክንያት ጎልቶ አይታይም። ግን ሂና ምናምን የተለያዩ ነገሮች እንዳትጠቀሙ፣ ኬሚካል ያላቸው ነገሮችን እንዳትጠቀሙ። ኬሚካል ያለው ነገር ከምትጠቀሙ ደግሞ እንደዚህ እየሰራችሁ ከኬሚካል ነፃ የሆነ ነገር ቤት ውስጥ እያዘጋጃችሁ መጠቀም ትችላላችሁ። ጸጉራችሁን ያሳድግላችኋል። ጸጉር ወዲያውኑ አያድግም። እንክብካቤ ይፈልጋል፣ ጊዜ ይፈልጋል፣ ሰዓት ይፈልጋል እና እኔ አሁን ጸጉሬ በጣም ተነቃቅሏል። አራስ ነኝ። እንዲሁም እያጠባችሁ ለእናቶች በተለይና ተስፋ ሳትቆርጡ ጸጉራችሁን ተንከባከቡ ነው። የበፊቱ ጸጉሬ አመጣዋለሁ ከእናንተ ጋር በርትቼ ጸጉሬ እየተነቀለ ነበር። አሁን ግን በጣም ነው የተነቀለው። 15 ቀን በሙሉ ጸጉሬ ትቼው ነበር። የ15 ቀኑ ልዩነት እንዴት እንደሆነ በቀጣይ በቪዲዮ አሳያቸዋለሁ። ምናክል በ15 ቀን ውስጥ ምናክል ጸጉሬ ተነቅሎ እንደወጣና ግን እመለሳለሁ። በትክክል ደግሞ እንከባከበዋለሁ። ስትንከባከቡት መነቃቀሉ መነጫጨቱ ያቆማልና መርገፉ የሚረግፍ ከሆነ ደግሞ አስቸጋሪ ነው። እኔ ጸጉሬ አይረግፍም። ደግነቱ ግን ንቅል ነው የሚለውና ነቅል እያለም በዛም እየሳሳ ነውና ጸጉሬ አሁን ግዴታ እኔ እንትምለው ለከለሩ እንዲሁም ደግሞ ለእድገቱ ከስር ደግሞ ጸጉር አዳዲስ ጸጉሮች አሉ። እነሱ እያደጉ ሲመጡ ጸጉሬ እየፋፋ ይመጣልና ለማንኛውም በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮ ይህንን ይመስል ነበር ማለት ነው። ኮመንት ጻፉ ልኝ እናንተስ ምን አይነት ቪዲዮ ምን አይነት የጸጉር ምንድነው ውህድ ነው የምትጠቀሙት? የትኛውን የተመቻችሁ ወይም ደግሞ ሌላ መሰራላችሁ ነገር ካለ ደግሞ ኮመንት አድርጉልኝ። ሐሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ይሄንን ለ3 ሰዓት አቆይቼዋለሁኝ እኔ ያው ዝም ብዬ ከልጆች ጋር ማለት ነው። በሌላ ቪዲዮ እንገናኛለን። መልካም ቆይታ። ባይ ባይ።